ሃሌሉያ ቀጥታ ቃልን ሰምተን ወደ ስራ ወደ ተግባር ምንለወጥበትን ጸጋ ስጠን ጌታ ኢየሱስ ተባረክ። ሁሉን አንተ መልካም ስላደረግ ከፍ በል በኢየሱስ ስም እንቀመጣለን። ኢየሱስ ይባረክ። እስራኤልየን ኢየሱስ ይባርካት። ሕፃናት ኳየር ኢየሱስ ይባርካቸው። እንግዲህ ምን እንላለን? ሁሉም ያምራል። እስቲ ስለ ስንቱ ኢየሱስ ይባረክ። በቃ ስለ ሁሉ ኢየሱስ ይመስገንና አንዳንድ ጥቅሶቹ ሁሉ ቀናቸውን ጠብቀው መሰዊያ ላይ የሚወጡ ይመስለኛል። ተመስገን። እውነት ጥቅሶቹ ራሳቸው ቀን ጠብቀው ነው መሰዊያ ላይ የሚወጡት ለሰዓቱ አስፈላጊ ኢየሱስ ይባል። አምና እንዲህ አይነት ስብከት አልሰማንም። ልክ ነው አይደል? ልክ ቀኑን ጠብቀው ሁኔታውን ጠብቀው ጥቅሶቹ ራሱ መሰዊያ ላይ ከች ይላል። ኢየሱስ ይባል። ስለዚህ የመንፈስን አንድነት ለመጠበቅ ከፓስተር አብርሃም ከአርብ ጀምሮ ኢየሱስ ይባል የመንፈስን አንድነት ለመጠበቅ ትጉ ስለሚል እዛ ላይ ነው የምንተጋው። ኢየሱስ ይባል እና አታፍሪምና አትፈሪ። አሜን። ይሄ የአርብ ዕለት መልእክታችን መሪ ቃላችን ነው ማለት ነው። ኢየሱስ ይባላል። ሁለተኛ ደግሞ በሲስተር ፕሪሲላ ኦልሬዲ መብዛታችን አይቀርም። ብዙ ተባዙ ምድር ሙሉ ተብለናል። ስንበዛ ግን ጭንቅ አለው ነው። ሃሌሉያ። ጭንቅም አለ። ልክ ነው። ልጅ የሚወለደው በጭንቅ በምጥ አይደለም። ምጥ አለ። ምጡን መርሳት የለብንም። ዝም ብለን እንበዛለን ብለን ስለዘመርን የሚሆን ነገር የለም። ኢየሱስ ይባላል። በአፋችን እንበዛለን፣ አዎ እንላለን፣ አዎ እንዘምራለን። ግን ልጅ የሚወለደው በምንድን ነው? በምጥ ነው። እምቢ ካለም በኦፕሬሽን ራሳችንን አሁን እህቶች ያው ይሄ ደግሞ በነፍስ ጉዳይ ስለሆነ እዚህ የተሰበሰብነው ይሄ ጉባኤ ወንድ ሴት የለም። ኢየሱስ ይባላል። ዳዊትም ነፍሴ ሆይ እግዚአብሔርን ባርኪ ነው የሚለው። ኢየሱስ ይባላል። በሰማዩ አሰራር ሁላችንም አንድ ነን። ኢየሱስ ይባላል። ስለዚህ ምጡ አይመለከተንም አትሉም ብዬ ነው። ኢየሱስ ይባላል። ኢየሱስ ይመስገን። እና በምጥ ነው የሚወለደው። በምጥ አልወለድም ካለ ደግሞ ማደንዘዣ መርፌ ይሰጥና በኦፕሬሽን ማደንዘዣው መርፌ መንፈስ ቅዱስ ነው። ኢየሱስ ይባላል። ህመሙ እንዳይሰማን መንፈስ ቅዱስ ይረዳናል። ሃሌሉያ። ሰውነታችን ታርዶ ተሰፍቶ ሃሌሉያ ማደንዘዣው ረድቷቸው እንደሚወለድ ሁሉ በመንፈሳዊ ህይወት ደግሞ መንፈስ ቅዱስ ህመሙ እንዳይሰማ አግዞ እንደነ ጳውሎስና ሲላስ እስር ቤት ተደብድበው ሲገቡ መንፈሱ አግዟቸው እንዳዘመራቸው ሃሌሉያ። እኛም ያለውን መከራ ያለውን ችግር መንፈስ ቅዱስ እያገዘ በመከራም ውስጥ እያዘመረ ኢየሱስ ይባላል እንቀጥላለን ማለት ነው። በቢሾፕ ክሊራንስ ደግሞ ይገርማል። እግዚአብሔር የሚያሳጣን በቃ በደንብ እግዚአብሔር እያስታጠቀን ስለሆነ አሁን ደግሞ ኢየሱስ ይባረክ ጸጋ አግኝተሻልና አትፍሪ። አሜን። ኢየሱስ ይባረክ። ስለዚህ እችን ርዕስ ያዙ። ምን አግኝተሻልና? አሁን ይሄ ሁሉ ከጓዳ ምንም ከማይችሉበት ከስንት ትግል እዚህ አውጥቶ የሚያዘምረው የሚያዘልለው ምንድነው? ኢየሱስ ይባረክ። ስለዚህ በእውነት በዚህ ዘመን ደግሞ በጣም የጸጋ ስጦታዎች ተቃጠሉ። በጣም እዛ ላይ መትጋት አለብን። ኢየሱስ ይባረክ እና ሉቃስ ወንጌል ምዕራፍ 1:28 ላይ ኢየሱስ የተባረከ ይሁን ጸጋ አግኝተሻልና ጸጋ አግኝተሻልና በደንብ ወደ ዝርዝር ሁኔታው እንገባለን። ክብር ለኢየሱስ ይሁን። አሁን ወደ ተግባር ለመግባት ነው የምንሰማው እንጂ ዝም ብለን ሰምተን ለመሄድ አይደለም። ክብር ለኢየሱስ ይሁን። ሉቃስ ምዕራፍ 1:28 ላይ ኢየሱስ የተባረከ ይሁን። ሉቃስ ምዕራፍ 1:28 መልአክ ገብቶ ደስ ይበልሽ ጸጋ ይሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያንተ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። ተመስገን ኢየሱስ።
ጸጋ አግኝተሻልና አትፍሪ። ኢየሱስ ይባላል። እንግዲህ ጸጋ አግኝተሻል አትፍሪ። ጸጋ ማለት ሶስት ትርጉም አለው። ኢየሱስ ይባላል። ሶስት ትርጉም የያዘ ነው። አንደኛ ጸጋ የነጻ ስጦታ ነው። ያም ደግሞ ሶስት ትርጉሞችን የያዘ ነው። አንደኛ ሞገስን የያዘ ነው። ሁለተኛ ፍቅርን፣ ምህረትን የያዘ ነው። ኢየሱስ ይባላል። ኢየሱስ ይባላል። ስለዚህ ያንን ሞገስን፣ ፍቅርን፣ ምህረትን ስለያዘ ይሄ ጸጋ ኢየሱስ ይባላል። ጸጋ ያለው ሰው ምን አለው ማለት ነው? ሞገስ አለው። ጸጋ ያለው ሰው ምን አለው ማለት ነው? ፍቅር አለው። ጸጋ ያለው ሰው ምን አለው ማለት ነው? ምህረት አለው። ጸጋ አግኝተሻልና አትፍሪ። ኢየሱስ ይባላል። ስለዚህ መወደድን አግኝተሻል፣ ሞገስን አግኝተሻል፣ ምህረትን አግኝተሻል፣ አትፍሪ። እስቲ ሞገስ አግኝቻለሁ፣ መወደድን አግኝቻለሁ፣ ሃሌሉያ፣ ምህረትን አግኝቻለሁ፣ አልፈራም እንበል ሁላችን። ሞገስ አግኝቻለሁ፣ ምህረትን አግኝቻለሁ፣ ፍቅርን አግኝቻለሁ፣ ኢየሱስ ይባላል። ይሄ ኢየሱስ ይባላል። ስለዚህ በህብረትም ምን ይለናል? ኃይሌ ምዕራፍ 2 ቁጥር 5 ላይ ለማሳቀቅ በህብረትም ምን ይለናል? አትፍሩ። ለምንድን ነው ማትፈሩ? መንፈሴ በመካከላችሁ ይኖራልና አትፍሩ። ኃይሌ ትንቢት ሲናገር፣ ለአዲስ ኪዳን ትንቢት ሲናገር መንፈሴ በመካከላችሁ ይሆናልና አትፍሩ። ኢየሱስ ይባላል። እንደገና ደግሞ ኢሳይያስ ምዕራፍ 43 ቁጥር 1 ላይ ደግሞ ኢሳይያስ ትንቢት ሲናገር ለዛሬ ለእኛ ዘመን ለሚገለጸው ጸጋ ኢሳይያስ ደግሞ ምን አለ? ትንቢት ሲናገር አትፍራ፣ በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር፣ በእሳት ውስጥ ባለፍክ ጊዜ እኔ ካንተ ጋር። ኢየሱስ ይባላል። እንደገና በግልም ደግሞ አትፍሪ፣ ዓርብ ዕለት የተነበበልን ማለት ነው። አትፍሩ፣ አትፍራ፣ አትፍሪ። ለምን? እንደው በከፍተኛ ድምፅ ብትሉ ደስ ይለኛል። አትፍሩ፣ አትፍራ፣ አትፍሪ። ለምን? ጸጋ ምንድን ነው? ሞገስ። ሞገስ ያለው ሰው መንግስት ቢሮ ቢገባ ጉዳዩ ይከናወንለት። ኢየሱስ ይባላል። ሞገስ ያለው ሰው ሁሉ ቦታ ይከናወንለታል። እንዴ በእግዚአብሔር ፊት ሞገስ ካገኘ በኋላ የምድሩ ነገር በፍጹም ይከብዳል። ሃሌሉያ! ያ ሁሉ የምድር ጥፋት ሲመጣ በእግዚአብሔር ፊት ኖህ ብቻ ሞገስ አግኝቶ እሱንና ቤተሰቡን አስመልጧል። ኢየሱስ ይባላል። ስለዚህ አትፍሩ፣ አትፍራ፣ አትፍሪ። ለምን? ኢየሱስ ይባላል። በደንብ የእግዚአብሔር ቃል ከገባ ምንም የምንፈራው ነገር የለም። ይሄ ጸጋ ደግሞ ኢየሱስ ይባላል። ኤፌሶን 4:7 ላይ ለእያንዳንዳችን ምን ተሰጠን? ለእያንዳንዳችን። ለጥሩ ሰዎች ብቻ፣ ለጎበዝ ሰዎች ብቻ? ኧረ ጉድ! ለእያንዳንዱ። ምክንያቱም ያለ ጸጋው ይቅርታ አድርጉልኝ፣ እዚህ ያሉ የእግዚአብሔር ካህናት ያለ ጸጋው ምን ኃይል ይኖራቸዋል? ኢየሱስ ይባላል። እኛ ደግሞ የባሰ ያለ ጸጋው ምን ኃይል ይኖረናል? እንዳንፈራም ያደረገን፣ ሞገስ የሚሰጠን፣ ምህረትን እንድናገኝ ያደረገን ጸጋ ኢየሱስ ይባላል። ያዕቆብን ወደድ፣ ኤሳውን ጠላ። በቃ እንግዲህ ተወደድን። ኢየሱስ ይባላል። ስለዚህ ይሄ ለእያንዳንዳችን ስለተሰጠ የሚገርማችሁ፣ ስለዚህ ጸጋ ደግሞ እንዲህ አንድ በጸጋ ሚድን ህዝብ አለ እያሉ ነቢያት፣ መላእክት ይመረምሩ ነበር። ኢየሱስ ይባላል። አንደኛ ጴጥሮስ ምዕራፍ 1 ላይ አቤት አቤት እንዴት ያለ በጸጋ ሚድን ህዝብ አለ ያን ይመረምሩ ነበር ይላል። ኢየሱስ ይባላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከሱ በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበረ። ለእነርሱም ከሰማይ የተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ እኛን፣ ይሄ በጸጋ የሚገለጠው ህዝብ፣ ይሄ በጸጋ የሚድነው ህዝብ
ትንቢት እየተናገሩ ሃሌሉያ እና እኛን ነው ሲያገለግሉ የነበረው። ኢየሱስ ይባል እንጂ ራሳቸውን አይደለም። ኢየሱስ ይባል እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህም ነገር መላእክቱ ሊመለከቱ ይመኛሉ። የቱን ነገር? ይሄ በጸጋ የሚድን ሕዝብ ሃሌሉያ። ይሄ አንድ በጸጋ የሚድን ሕዝብ አለ እያሉ ይመረምሩ ነበር። ኢየሱስ ይባል። ለዚህ ነው መልአኩ ቲቲቲቲቲ የጸጋ ዘመን መጣ፣ አንቺ ጸጋን አግኝተሻልና አትፍሪ። ለካ ሲመረምሩ የነበረው ነገር ሃሌሉያ እግዚአብሔር በስጋ ተገልጦ ቃል ስጋ ሆኖ ጸጋ መጥቶ ጸጋ መስቶ መልአኩ ማርያም ጋር ሄዶ ምን አለ? አንቺ በብዙ ዘመን ሲመረመር የነበረ ጸጋ አቤት ወደ አንቺ መጥቷልና ኢየሱስ ይባላል። ኢየሱስ ይመስገን። ስለዚህ ጸጋን አግኝተሻል አትፍሪ። ኢየሱስ ይመስገን። ጸጋው እኛ ማንችለውን ስራ ያሰራናል። ልክ ነው? ልክ አይደለም? ጸጋው አንቺ ማትችለውን ስራ ያሰራሻል። ጳውሎስ እንኳን ምን አለ? እንዴ እኔ ብዙ ያካፋል ብዙ ለፋል እንዴ ለካ ጸጋው ነው እንጂ ያልኩ ባህለኛ ለምስ ሃሌሉያ ለምስ እንዴ እንዴት ነው ጸጋ አግኝተሻል ሲላል እንዴ እንዴት ሊሆን ይችላል? እንዴ መንፈስ ቅዱስ ባንቺ ላይ ይመጣል። ምን ችግር አለ? ጸጋ ይዞ ይመጣል፣ ምህረት ይዞ ይመጣል፣ ሞገስ ይዞ ይመጣል። ይሄ እንዴት ሊሆን ይችላል? ጸጋ ይሻላል። ኢየሱስ ጸጋ ማለት ሞገስ ነው። ሞገስ ማለት ተቀባይነት ማግኘት ነው። ሰምታችሁ ጸጋ ሞገስ ማለት ነው ተቀባይነት። እሺ በእግዚአብሔር ፊት ተቀባይነት ያገኘ ሰው ይፈራል። ሃሌሉያ። እግዚአብሔር ያጸደቃቸው ማን ይፈርሳቸዋል? ስለዚህ አንቺ ማርያም ጸጋ አግኝተሻል። ጸጋ ማለት ሞገስ ደግሞ ተቀባይነት ማግኘት ነው። እግዚአብሔር ከተቀበለን በኋላ ምን የሚያስፈራን? ዋናው የሚያስፈራ እግዚአብሔር አይደለም ኢየሱስ። እሱ ከተቀበለን በኋላ ሰውን ምን እንፈራለን? ክብር ለኢየሱስ። ስለዚህ ኢየሱስ ይመስገን። እንግዲህ ይሄንን ማለት ነው። እንዴት ይሆናል ስትል የእግዚአብሔር መንፈስ በአንቺ ላይ ይመጣል። ችግር የለም። ሞገስ ይዞ ምህረት ይዞ ፍቅር ይዞ ኃይል ይዞ ይመጣል። ሃሌሉያ። ስለዚህ ኢየሱስ ይመስገን። እንግዲህ እኔ እንደ ሌሎች ኢየሱስን ማገልገል አልችልም አይገባኝም የምንል ከሆነ ጸጋው ለስንታችን ተሰጠ? ለጎበዝ ነው ተመርጦ ለማን ተሰጠ? ስለዚህ እኔ እንደ ሌሎች አሁን እዚህ ፕሮግራም እንደሚመሩት አሁን እዚህ እንደሚያስመልኩት አሁን እዚህ ቆሞ አሁን እንደ እህት ገነት እኔ አልችልም አይባልም። ኢየሱስ ይባላል። ደግሞዋል። ይሄን ካልን ማለት ነው እኔ እንደ ሌሎች ኢየሱስን ደግሞ የጸጋ አገልግሎት ማለት እዚህ ላይ ቆሞ መናገር ብቻ አይደለም ነው እንዴ? እዚህ ላይ ለመውጣትማ ብዙ ነገር አልፈን እኮ ጸጋው አድጎ እዚህ የሚያመጣው ዝም ብሎ ማንዴ ይወጣል አይወጣም። ጸጋው አድጎ ወደሚያደርስበት ያደርሰን እሱ ችግር የለም። ሃሌሉያ። ይሄ ግን ጸጋ የሚባለው ነገር በእውነት ነው የምላችሁ። ይሄ ምክርም ራሱ ጸጋ ነው፣ ስጦታም ጸጋ ነው፣ ጸሎትም ጸጋ ነው፣ አገልግሎት ይሄ ቆሻሻ መልቀም ራሱ ጸጋ ነው። አሁን እዚህ ሌሊት ይገርማቸዋል። እኔ ለወንበር አላሰብኩም። ለካ ጸጋ አይደለም ለወንበር አላሰብኩም። ይኸው ለወንበሩ እየተጨነቀ ለቤቱ ለአዳራሹ እኔ ጸጋዬ ስላልሆነ አልተጨነኩም። በእውነት እኮ እኔ ለአዳራሽ አልተጨነቅም፣ ምንድነው ለወንበር አልተጨነቅም፣ ለሰራተኞች አልተጨነቅም። ይኸው ወንድም ጌች ነው ደግሞ አንተ አይደለም ራሱ ጸጋው እረፍት ከልክሎ ለሊት እንጂ ወንበር አልተሰበሰበም አዳራሽ ፈልግ እንጂ ጸጋው ነው እንጂ አሁን የሚከፈለው ደግሞ እዚህ ኢየሱስ ይባላል። ጸጋው አላስቀመጥ። ይሄ ከስብከት ያነሰ ጸጋ ነው
እሺ ይሄ ቤት ባይገኝ እሺ ወንበሩ ማይሰም የት ነው? እሺ እንዴት ነው? ምናልባት ስብከትን ብቻ እዚህ ቆሞ መናገርን ብቻ እሱ ብቻ ነው ጸጋ ምንል ከሆነ ስህተት ነው። አይደለም። ኢየሱስ ይባረክ። ጸጋ ደግሞ ይገርማቸዋል፣ ኮፒም አይደረግም። ጸጋ ለስንታችን ተሰጠ? ስለዚህ ኮፒ በዜናው ተነግሮናል። ተመሳስሎ መሄድን ክርስትና በጥብቅ ተቃውሟል። ኢየሱስ ለምን? ይሄ ለእያንዳንዳችን የሚሰጥ ነው። ጸጋ የእግዚአብሔር ስጦታ ነው። ኦሪጂናል ነው። ፎቶኮፒ የለውም። እግዚአብሔር ስጦታው ኦሪጂናል ነው፣ ፎቶኮፒ የለውም። ስለዚህ እንመሳሰል ካል ድካም ነው። ሰባኪነት ደስ የሚለን ከሆነ እንደው እንስበክ አይሆንም፣ ድካም ነው። በጸጋችን ግን ስንሆን እንዴት ያምራል! አሁን እዚህ ዜና ያቀረበች አታምርም? እሷን አይደለም እኛ ጸጋውን ነው። አይ እሷን አይደለም ጸጋው አያምርም? ኢየሱስ እያንዳንዱ በዚህ ዘመን በተለይ የጸጋ ስጦታ ተቀጣጥሎ ቤተክርስቲያን የምታድገው በዚህ በጸጋ ስጦታችን ላይ ስንተጋ ነው። አሁን እኔ ለተገመት አሰብ እዚህ ፓስተር አብርሃም ጋር ስመጣ አይሆንም ቢለን ይሆናል። በቃ እሱ አይሆንም እያለን መስራት እንችላለን። አይሆን ይሄንን የመንፈስን አንድነት ለመጠበቅ ትጉ። በቃ እያንዳንዳችን በተሰጠን ጸጋ እስቲ ጸጋዬን አላውቅም ለምትሉትም ያንን ደግሞ እግዚአብሔር ያስተምረናል። ኢየሱስ ይባረክ። ስለዚህ ማቴዎስ 25 ምንድነው? እኔ እንደሌሎች ኢየሱስን ማገልገል አልችልም አይገባኝም የምንል ከሆነ መዳንም በረከትም አይገባኝም እንደማለት ነው። ግልጽ ነው አባባሌ እህቶች፣ ግልጽ ነው አባባሌ። እኔ እንደሌሎች ማገልገል፣ እንደሌሎች መዘመር፣ እንደሌሎች መክሊት መስራት፣ እንደሌሎች እንዴት እንደውም የሚሆኑትን መሆን እንደዚህ እኔ አልችልም አይገባኝም ማለት ምንድነው? መዳኑም ለኔ አይገባኝም፣ በረከትም ለኔ አይገባኝም። ግልጽ ነው እህቶች እንደማለት ነው። ምክንያቱም ሁላችንም አንድ አይነት መዳን ነው። ሃሌሉያ! በኢየሱስ ስም ተጠምቀናል፣ መንፈስ ቅዱስ ተሞልተናል። ያልተሞላንም እንሞላለን፣ ችግር የለም። አንድ አይነት መዳን ነው። ኢየሱስ ይባረክ። አንዱን አምላክ ነው የምናመልከው። ለሁላችንም ጸጋ ተሰጥቶናል። ሃሌሉያ! ጸጋዬን ፈልጌ ማግኘት የኔ ነው። ተመስገን፣ የኔ ነው። ሰባኪው ጸጋዬን ፈልጎ አያገኝልኝም። የእናቶች ኃላፊ ጸጋሽን ፈልጋ አታገኝልሽም። አንቺ ነሽ ጸጋሽን ፈልገሽ ብታገኝ። ክብር ሁሉ ለኢየሱስ ይሁን። ስለዚህ ይሄ ጸጋ ሊሰጠው ይገባል። እቺ ጸጋ ሊሰጣት አይገባም። ያቺ ጸጋ ሊሰጣት የለም፣ አይሰራም። ሮሜ 3:11 ላይ ምን ይላል? ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነው። በአንድነት የተሳሳትን፣ በአንድነት የማንጠቅም። ስለዚህ ምንድነው እንዲህ ያለቀ? የመዳን ሃሌሉያ ጸጋው ተሰጠን። ሃሌሉያ ጸጋው አሳመረን። ሃሌሉያ ሃሌሉያ ኢየሱስ ይባረክ። ስለዚህ ቸርች ውስጥ ያለውን ጸጋዎች ለማቀጣጠል ጥረት እናድርግ። ለቤተ ክርስቲያን እድገት ከተፈለገ አሁን እዚህ ጋር ዜና አሁን ለሌሎች ላይኖር ይችላል፣ ግን የዜና ጸጋ አለ ማለት ነው። አልሰራም ነው የጸሎት ጸጋ ያላቸው አሉ፣ ብዙ ሰዓት መጸለይ የሚችሉ ያንንም ጸጋ እናውጣው ለቤተ ክርስቲያን እድገት። ክብር ለኢየሱስ። የምክር ጸጋ ያላቸው አሉ፣ ያንንም እንትጋበት ለቤተ ክርስቲያን እድገት። የመስጠት ጸጋ ያላቸው አሉ፣ ያንንም እንትጋበት ለቤተ ክርስቲያን እድገት። አሁን ሁላችንም ስለተጋን የሰበካ ቦርድ የእናቶች ኃላፊዎች ስለተባበሩ ሁሉም ስለተነሱ ሃሌሉያ እዚህ ጋር እናቶች ሁሉ ስለተነሱ እሺ አሁን ጸጋው እየተቀጣጠለ ነው እየተዳፈነ ነው? ኢየሱስ ይባላል። ስለዚህ ይሄንን እያቀጣጠልን ከሄድን ኧረ ነፍሳት ምን ፉጨት አልችልም። ነፍሳትን በምን እጠራለሁ አለ እግዚአብሔር። እስቲ አንዴ አፏችሁ ባካ በቃ እስቲ ቆንጆ በቃ
እኛ እዚህ ጋር በፍቅር እንደተነገረ ኢየሱስ ይባላል። የጥርስ ዶክተር አስታውቋል። በቃ ይሄ በጥላቻ ውጭ የወጡት ሁሉ በፍቅር ይገባሉ። ኢየሱስ ይሄ ከተስተካከለ ኢየሱስ ይባላል። እግዚአብሔር ነፍሳትን አረ በፍቅር ያዘጋጀው ሕዝብ አለ። እስቲ ፉጨት አንድ ጊዜ ያ በቃ ይሄ ነው። እኛ ሳንስተካከል እንዴት ያምጣ? ጥላቻ ላይ ያመጣል እንዴ? አረ ያመጣል። ኢየሱስ ይባላል። ስለዚህ ኢየሱስ ይባላል። ተመስገን ኢየሱስ። ሮሜ ምዕራፍ 9 ላይ እስቲ ስለ መዳኔ ተናገረ። ስለዚህ እኔ ደካማ ነኝ ማለት የለም። ከዚህ በኋላ ክብር ሁሉ ለኢየሱስ ይሁን። ጸጋ ተሰጥቶናል። ጳውሎስም ሲናገር ኤፌሶን 3:7 ላይ እንደ ኃይሉ ስራ ተመስገን እንደተሰጠኝም ጸጋ መጠን ምን ሆን የወንጌል አገልጋይ ሆን። ወንጌል ደግሞ ስብከት ብቻ ነው። እዚህ ደግሞ አለ አንድ ወንድም መላኩ ይባል ኢየሱስ ይባላል። ይገርመኛል። እሱ ደግሞ የተሰጠው ጸጋ ቤትም አያስተኛው። እሱ ደግሞ ሽንኩርት ተራ ድንች በሌሊት ተነስቶ ሽንኩርት ተራ ድንች ተራ ለእናቶች ምንድን ነው የሚያስፈልገው? በስንት ሰዓት ነው የምመጣው? ለምን ጸጋ አታ ታይላይ ባለፈው አይቼው ኢትዮጵያ ሄዶ ሚስት አግብቶ ኢትዮጵያ ነው የሚመላለሰው። እንዴ አሁንም አለ እንደ አንተ አልኩ። አሁን ኢትዮጵያ እንኳን መቀመጥ አልቻለም። እዚህ አውጥቶ ሽንኩርት ያስገዛዋል፣ ምን ያስገዛ ጎመን ያስገዛዋል፣ አቤት ዘይት ያስገዛዋል። ይሄ ምን ጸጋው ነው? ተሰጠ ሽንኩርት አትገዛ ድንች አትገዛ። እዚህ ደግሞ አምልከን ውለን ምግብ ከጠፋ ደግሞ እንደ ችግር አይደለም። ኢየሱስ ራሱ ባለበት እንኳን ምግብ ታጭ እንደው ይሄዱ እዚህ ምግብ የለ። ኧረ እዚህ አምልኮ ውሎ ደግሞ ምግብ የለም አይባልም። ኢየሱስ ይባላል። ስለዚህ የመክሊት አገልግሎት ምግብ ጸጋ አስፈላጊ ኢየሱስ ይባላል። ሰዎቹ መንፈሳዊ ምግብ ብቻ በልተው አልሄዱም እንዴ። ኢየሱስ ራሱ ታጥቆ በማዕድ ያገለግል ነበር ይላል። ሃሌሉያ! ይሄ የእንጀራ አገልግሎት፣ የወጥ አገልግሎት ኢየሱስ ራሱ አገልግሎ ያሳየው የማዕድ አገልግሎት ምናልባት አሳንሰን የምናይ ከሆነ እህቶች አረረን ከባድ። ኢየሱስ ራሱ በማዕድ ያገለገለበት አገልግሎ የማዕድ አገልግሎት ያሳየበት የከበረ የጸጋ አገልግሎት። ወጥ ስሪ ስትባለው ያልች አይባልም። እድሉን አግኝተሽ ኢየሱስ ያገለገለውን አግኝተሽ የኔ ተራ መቼ ነው ወይ የኔ ተራ አልደረሰም እንዴ እየተባለ ለምን ኢየሱስ ነው ያሳየው። ፓስተር ቢያሳይ ኖሮ አንሰላም ነበር። ኢየሱስ ይባላል። ኢየሱስ ነው እኮ በማዕድ አገልግሎት። እኔ ይኸው በማዕድ ማን እንደማገለግል ነኝ አያችሁ። ኢየሱስ ይባላል። የተቀመጠው ትልቅ ነው። እኔ ግን ይኸው እንደማገለግል ነኝ። ጥቅሱን ታውቁታላችሁ። ሰዓት ለማሳጠር ብዬ ኢየሱስ ሁሉም ከኢየሱስ ያየነው ከፓስተሮች ያየነው አይደለም። ከእናቶች ኃላፊዎች ያየነው አይደለም። ከእግዚአብሔር ቃል ያየነው ነው የምናረገው። እስቲ በትልቅ ድምፅ ተመስገን። ስለዚህ ከተሰጠን ጸጋ በታች ሆነን መኖርና ከተጠራንበት ዓላማ ውጪ ሆነን ኖረን መሞት በኢየሱስ ስም ከኛ ይራቅ። አንቺ ከተሰጠሽ ጸጋ በታች በኢየሱስ ስም አሁን አያምሩም ወንድሞች? እስቲ ፍረዱ። አያምሩም? እሺ እምቢ ቢሉ ኖሮ ወጥ ስራ ላይ ብቻ አይቀሩ። እንደው ብዙ ጸጋ እኔ አሁን ሁሌ ከቢሾፕ ሰለሞን ጋር ሾኔ ሁሌ ለምስክርነት ስንዞር የሾኔ ህዝብ ምን አለ እንደ እቺ ወጥ መስራት ትችላለች እንዴ? ሽሮ መስራት ለሁሉ ጊዜ ወንጌል ይዘን ስንዞር ነው የሚያዩ። እቺ ሽሮ መስራት ትችላለች እንዴ? በኢየሱስ ወይኔ እንዴት እንደደነገጥኩ። ለካ እንደዚህ በኢየሱስ ለካ ደግሞ ሙያም ያስፈልጋል። እውነቴን ነው የምላችሁ። በጣም ከመደንገጤ የተነሳ ኢየሱስን ለመመስከር አይደል ስንወጣ ያለ ነው።
እንደ ለካ እቺ ምን ትሰራለች ሁሌ ውጭ ናት ማለትም ለካ እንዳይድኑ እያረጋቸው ነው ብዬ የማያገባኝ ሰርግ ቤት መስራት ጀመረ። ሙያዬን ለማሳየት ተቸግሬ በእውነት ታዲያ እኔ እንዳይሰናከሉብኝ እመሰክራለሁ እያልኩ ለካ ወጥ ካልሰራሁም ያው ችግር ነው። ከዛ የወንድሞች ሰርግ ሲመጣ ያኔ እዛ ሾኔ ብፌ አይታወቅም። እኛ ከአዲስ አበባ ስለሄድኩኝ ገና አዲስ ብፌ በቃ አዘጋጀቼ ለካ ትችላለች። ኩሽና ቀረብ ደግሞ ጭራሽ በቃ ኩሽና ስቀር ጊዜ ወንድሞች አረ ማሚ አይሆንም፣ አረ ከዚህ ኩሽና ውጪ ባክሽና አረ አይሆንም፣ በየወንድሞች ኪችን አንቺን ማየት ከበደን ብሎ በግድ አስወጡኝ። አይ እኔም አላማ ስላለኝ ሁሌ አልቀጠልኩም። ኢየሱስ ስለዚህ ጸጋው ሁሉንም ያሰራናል። አሜን። ብዙ ጸጋ ለአንድ ሰው ሊሰጥ ይችላል። ብዙ ግን እንደው የለኝም ለምን አንድም የለም እንዴ? ከአንድ በላይ ጸጋ ሊሰጥ ይችላል፣ ግን አንድም አይሰጥም። ብዙ ጸጋ ያላቸው አሁን ለምሳሌ አንዱን ይሰሩና ሌላ ማዕፀን አሁን ኢየሱስ ይባላል። አሁን ወንድም ጌች ይሄን መሳሪያ ብቻ አይደለም ሌላም አለ። ኢየሱስ ይባላል። እዚህ ያላችሁ ካህናት ሁሉ ሌላም አላችሁ። እንደውም እዚህ ሀገር ያላችሁ ካህናት ሁሉንም ነው የምትሰሩ። ሱቅ ሁሉ ሄደው ወንድሞችን ለማገዝ የሚቆሙ ሁሉ አሉ። ያን ጸጋ እኮ ነፍስ ማዳን ኢየሱስ ይባላል። ኢየሱስ ይመስገን። ስለዚህ ከተሰጠን ጸጋ በታች መኖርና ከተጠራንበት ዓላማ ውጪ ሆነን መኖር በጌታ በኢየሱስ ኢየሱስ የጠራን ትዳር ይዘን ልጆች ወልደን ቤቢ ሻወር ብራይድ ቱ ቢ በዓላት በመጡ ቁጥር ልጆቻችንን አለባብሰን ቤቢ ሻወር ብራይድ ቱ ቢ በዓላት እንዲህ እያልን እሱ ብቻ እያከበርን እሱ መጥፎ ነው እያልኩ አይደለም። ትዳር የእግዚአብሔር ስጦታ፣ ልጆች የእግዚአብሔር ስጦታ ናቸው። እሰየው። ግን ልደት እያከበርን ቤቢ ሻወር እያከበርን ምን እንደሆን እያልን ምን እንደሆነ ለዚህ ብቻ እንኖር ወይ? ኢዮብ ምዕራፍ 4 ቁጥር 1 ላይ የኢዮብ ልጆች በጣም ይገርማል። በየቀኑ በየቤታቸው ግብዣ ነው። የኢዮብ ልጆች በየቤታቸው ግብዣ ኢየሱስ ይባላል። ኢዮብ ምዕራፍ 1 ላይ ነው። ሰዓት እንዳላሳልፍ ብዬ ነው። ኢየሱስ ይመስገን። ግብዣ ብቻ ነው የሚያደርገው። ግብዣ ኢዮብ ተቸግሮ ወይኔ ይሄ በየቀኑ ግብዣ ሲደረግ ግብዣ ላይ መቼም ንስሐ አለ እንዴ? ግብዣ ላይ ግብዣ ላይ ንስሐ የለም እንዴ? ቤቢ ሻወር ላይ ንስሐ የለም፣ ደስታ ነው እንጂ ኢየሱስ ይባላል። ስለዚህ አረ እነዚህ ድግስ እያደረጉ ታላቅየው ቤት ድግስ እያደረጉ ታናሹ ቤት ድግስ እያደረጉ ድግስ ብቻ። አረ በዚህ በድግስማ እነዚህ ልጆች እግዚአብሔርን በድለው ይሆናል ብሎ በቃ ኢዮብ ተቸግሮ ለእያንዳንዳቸው ግብዣው ካለፈ በኋላ ሁል ጊዜ መስዋዕት ያቀርባል። እግዚአብሔርን በድለው ይሆን ይሄ ግብዣ ብቻ በዛ፣ ወይኔ እግዚአብሔርን በድለውብኝ ይሆን ብሎ ሁሌ መስዋዕት ያቀርባል። አይ ጉድ! መስዋዕት ቢያቀርብስ መች ሆነ? ሁሉ ምን ሆኑ? ሞቱ። ሁሉ ሞቱ። ኢየሱስ ይባላል። ነሳ ማን ግብዣችን ምናችን እኛ ከዚህ በላይ ግብዣ አለ ከዚህ በላይ ኢየሱስ ይባላል። ስለዚህ እዛ ላይ ይሄ ደግሞ ጎረቤቶቻችን ያሉት ያለንበት አካባቢ በቃ ልደት ማከው ጭራሽ አሁን ልደቱ በምን ሆኗል? በካርድ ነው። በጣም ከባድ እየሆነ ነው ያለው። እኛ እነሱ ጋር ነው አብረን የምንኖረው። ከባድ ነው። ግን እነሱ ሰማያዊ ጸጋ፣ ሞገስ፣ የእግዚአብሔር ጥሪ ከሌላቸው ጋር እኛ ደግሞ እኩል መሆን አንችልም። ኢየሱስ ለሁሉ ሞቷል። ትክክል ነው። ኢየሱስ ሁሉን ይወዳል። ልክ ነው። ግን ሮሜ ምዕራፍ 9 ቁጥር 10
ለሁሉ ሞቷል። ልክ ነው። ሁሉን ይወዳል። ልክ ነው። ምናልባት እኛ ብቻ ነን የዳነው ምንድነው? ድሮ አናውቅም አልዳናችሁ ምንል ነበር። አሁን አልዳናችሁ አንልም። ኢየሱስ ይባረክ አንልም። ግን እንዳልተመረጡ ይገባል። እኛ እንደተመረጥን ይገባናል። ኢየሱስ ይባረክ እና ሮሜ ምዕራፍ 9 ቁጥር 10 ላይ ክብር ለኢየሱስ ሲሆን ይህም ብቻ አይደለም ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ በጎ ወይም ክፉ ያደርጉ ከጠሪው እንጂ ከስራ ሳይሆን በምርጫ የሚሆን ይጸና ዘንድ ለእሷ ታላቁ ለታናሹ ይገዛል ተባለና ያዕቆብን ወደድ ኤሳውን ጠላ እንደተጻፈ። የአንድ አባት ልጆች ናቸው። ያዕቆብ ባለጸጋ ነው። ተመስገን። የአንድ አባት ልጆች ናቸው። ያዕቆብ ባለጸጋ ነው። ኤሳው ደግሞ ጸጋ የሌለው የውርደት ዕቃ ነው። ስለዚህ እኛ ጸጋ የሌለን ሴቶች አይደለም፣ ጸጋ ያለን ሴቶች ነው። ጸጋ ከሌላቸው ሴቶች ጋር አንድ አይነት ስራ አንሰራም። ክብር ለኢየሱስ። ስለዚህ ባለጸጋ ስለሆን ኢየሱስ ይመስገን። ሁሉም ለሁሉም ኢየሱስ ሞተ። ግን ለተቀበሉት በስሙ ለሚያምኑ በስሙ ለተጠመቁት ያለው የጸጋ ሁኔታና የሌሎች አንድ ነው። ለምሳሌ አሁን አጋር ጸሎቱን ሰምቷል አይደል? እግዚአብሔር ሰምቷል አይደል? ሰምቷል። ግን ምንድነው? ባሪያ ናት። ሳራ ምንድነው? ጨዋ ናት፣ ባለጸጋ ናት። ተመስገን። ይሄ የእግዚአብሔር አሰራር ምርጫ ነው። አሁን እኛ ተመርጠን ነው እዚህ የመጣነው። እግዚአብሔር መርጦን ነው ይሄን መዳን ያገኘነው። ባይሆን ኖሮ አጎታችንን አክስታችንን ሁሉ ሰብስበን እናመጣ ነበር። አይሆንም፣ በምርጫ። ስለዚህ አንቺ የተመረጥሽ ነሽ። እንደ ሌሎች መሆን አትችይም። እግዚአብሔር የሁላችን ፈጥሮናል፣ ሁላችንንም። አዎ። የሁሉንም ጸሎት ይሰማል። አዎ። ግን የሚገርማችሁ ገላትያን 4 ላይ እሱን እንደው እናንብበው። ክብር ለኢየሱስ ሲሆን ስለዚህ በዚህ ነው እህቶች ጸጋችንን በደንብ ጸጋ አግኝተሻልና አትፍሪ። ክብር ለኢየሱስ ሲሆን ጸጋችንን እንዳንቀብር በተለይ በዚህ ዘመን ክብር ለኢየሱስ ሲሆን ገላትያን ምዕራፍ 4 መስገን ኢየሱስ ገላትያን ምዕራፍ 4 ቁጥር 21 እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙምን? እስኪ ንገሩ። አንዱ ከባሪያይቱ አንዱም ከጨዋይቱ የሆኑ 2 ልጆች ለአብርሃም እንደነበሩ ተጽፏልና፣ ነገር ግን የባሪያይቱ ልጅ እንደ ሥጋ ተወልዷል፣ የጨዋይቱ ልጅ ግን በተስፋው ቃል ተወልዷል። ይህም ነገር ምሳሌ ነው። እነዚህ ሴቶች እንደ 2 ኪዳኖች ናቸውና ከደብረ ሲና የሆነችው አንዲቱ ለባርነት ልጆችን ትወልዳለች፣ እሷም አጋር ናት። ይህችም አጋር በአረብ አገር ምድር ያለችው ደብረ ሲና ናት። አሁንም ያለችው ኢየሩሳሌምን ትመስላለች። አቤት መዝሙራቸው፣ አቤት 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 ትንቢቱ፣ አቤት 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 ሁኔታው ሁሉ ስብከቱ፣ አቤት ነብይነቱ፣ አቤት ኢየሩሳሌምን ትመስላለች። ከነ ልጆቿ ጋር ግን ምንድነው? በባርነት ናት። ላይኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት። እሷም እናታችን ናት። አንቺ የማትወልጂ መካን ደስ ይበልሽ፣ አንቺ አምጠሽ የማታውቂ እልል በይና ጩኺ፣ ባል ካላቱ ይልቅ የብቸኝነቱ ልጆች በዝተዋልና ተብሎ ተጽፏል። እኛም ወንድሞች እንደ ይስሐቅ የተስፋ ቃል ልጆች ነን። አሜን። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና። አሜን። እኛ በተስፋው ቃል ተወልደናል። ኢየሱስ ይባረክ። በተስፋው ቃል ያልተወለዱ ጥምቀት አድንም እያሉ አንዱን አምላክ ያላወቁ 3 የሚሉ እንዴት ሆኖ የጨዋ ልጅ ሆኖ ጨዋ ጸጋ ሊገኝ ይችላል? አይቻልም። ኢየሱስ ይባረክ። ስለዚህ ለጊዜው ግን ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስም። ለጊዜው ይዘመራል፣ ይሰበካል፣ ትንቢት ይነገራል። ውርስ ላይ ግን እንለያያለን። ኢየሱስ ይባረክ። ስለዚህ ኢየሱስ ይባረክ። ዛሬ ጸጋዬን አላወቅኩም ለምትሉ እየጨረስኩ ምን አግኝተሻልና አትፍሪ። ጸጋዬን አላወቅኩም እንዴት ነው ጸጋዬን ማወቅ የምችለው ለምትሉ ጸጋ ከቤት ይጀምራል።
ጸጋ፣ የጸጋ እድገት፣ የጸጋ መታየት ከቤት ይጀምራል። አሁን የኖህን ሚስት ብታዩት ይገርማል። ስምም የላትም እኮ ስምም የለም፣ ስሟም የለም። እንግዶች መጡ ብሎ ቂጣ ሲጋግር መታዘዟ ቤትም ተበላሽቶ ይወጣል። እንዴት ሆኖ ይታያል? ቤትም ተበላሽቷል። ስለዚህ ምን ሆነች? ጡጡ ከተማዋን ልትቃጠል ነው ውጡ ብለው መላእክት የእሷን እጅ ይዘው የልጆቹን እጅ ይዘው ከዛ ጥፋት የጨው ሐውልት ሆና ቀረች። ጸጋዋን ያላሳደገች ማትንቀሳቀስ ቤትም ውስጥ ጸጋ የሌላ ምንም ማትሰራ ኢየሱስ። ስለዚህ የጸጋ መገለጥ የጸጋ እድገት ከመሰዊያ ጀምሮ ወይኔ እኔ እንትን አልችልም። ኧረ እባክሽ እሷን ችላ እኮ አይደለም ጸጋው ነው። አሁን እዚህ ለሊት ሽንት ቤት ሲመላለሱ ነው ያሉት። ኧረ እባካችሁ እናንተ እኮ አትሰሩም። ጸጋው ነው እኮ ይሄ እኮ ማንቀጥቀጡ ፍርሃቱ። ምክንያቱም ምን አለው? ቅጣት አለው። ፍርሃት ቅጣት። ስለዚህ እኮ ነው ኧረ አትፍሩ፣ ኧረ አትፍራ፣ ኧረ አትፍሪ። ለምን? ከፈራሽ ፍርሃት ምን አለው? ቅጣት አለው። እኔ ኢየሱስ ፊት ይኸው እሱ ፊት ነው ቆሜ የምናገር ለሱ ለመታዘዝ ብቻ እንጂ እኔ በፍጹም በስጋ ራሱ በጣም ደካማ ሴት ነው። እውነት ነው። ግን የኢየሱስን ፍቅር እምቢ ማለት አልቻልኩም። እንዴት እምቢ ልበል? እንዴት እምቢ እንለዋለን? ልጆች እንዴት አማክሊት ስር እንዴት እምቢ ይባላል? ይሄ ፍቅር የሆነ አምላክ፣ ይሄ የሚፈውሰን አምላክ፣ ይሄ የሚረዳን አምላክ፣ ይሄ የሚወደን አምላክ፣ ይሄ የሚንከባከበን አምላክ፣ በመከራ ጊዜ የምንጠራው አምላክ። እዚህ ጋር ሕፃናት የዘመሩትን መዝሙር ብትሰሙ እንዴት እንደወደደኝ አላውቅም የሚል ነው። እሱ እንደዚህ ከወደደን በእውነት ደግሞ አገልግሎት ማለት በጸጋችን ማገልገል ማለት ፍቅራችንን መግለጫ ነው። ፍቅራችንን መግለጫ እወደዋለሁ እያልኩ አልታዘዝም ካልኩ እወደዋለሁ አልወደውም። ስለዚህ እምቢ የምንል እህቶች ካለን አንወደውም። የምንወደው ከሆነ ግን ይኸው ልጅ አዝነው ይኸው መዝሙር ከየት የንጉሥ ኳየር ተብሎ የቀረበውን አይታቸው። እሱ ከስንት ጭንቅ ውስጥ ወጥተው ከስንት ጭንቅ ውስጥ ከስንት መከራ ውስጥ ከስንት ጭንቅ ውስጥ እርጉዞች አሉ፣ የሚያጠቡ ሕፃናትን ይዘው በስንት ጭንቅ ውስጥ ለምን? በቃ ፍቅሩ ነው። ብትወዱኝ ትእዛዜን ያ የፍቅር መመዘኛ። አሁን ይኸው ልጅ ይዛችሁ ምን ብላችሁ? ይሄ የፍቅር መመዘኛ ኢየሱስ ፍቅሩ ነው። ስለዚህ የጸጋ አገልግሎት የጸጋ መታየት ከቤት ነው የሚጀምረው። ኢየሱስ ይባላል። ቸርች የሚመጣ አለሽ ለመባባል ነው። ክርስትናችን በብዛት ግን ውጭ ነው። ልክ ነው። አሁን ያው በዓመት አንድ ጊዜ የምንገናኝ ኮንፈረንስ ማለት ነው። በየሁሉ ደግሞ ቸርች አልፎ እንሄዳለን። ቸርች የምንገናኝ አንድ ወንድም እንትና አንድሽ እህት እንትና ለመባባል። ዋናው ክርስትናችን በቤትና በሰፈር በቢዝነስ። ስለዚህ ጸጋችን በብዛት የሚታየው ቤት ውስጥ፣ ሰፈር አካባቢ በቃዛ ነው የሚታየው። ኢየሱስ ይባላል። ይሄ ልክ ምሳሌ የሰራቸው ኳስ ተጫዋቾች አሁን የመጀመሪያው ዙር ሁሉም ሲጫወቱ 2-0 ሊገባባቸው ይችላል። አንዱ ቡድን ማለት ነው 2-0 ሊገባባቸው ይችላል። ከዛ የረፍት ጊዜ ነው 2-0 ገብቶ
ገብቶባቸዋል። አይን ዳኛው ኦሪንቴሽን ይሰጣቸዋል። በዚህ እንዲህ ማድረግ አለባቸው። አንተ 5 ቁጥር አንተ 10 ቁጥር እንዲህ ማድረግ አለበት ብሎ ኦሪንቴሽን ይሰጣቸዋል። ከዛ ኦሪንቴሽን በኋላ ያቺ የእረፍት ሰዓት ከዛ ገብተው ያሸንፉ ይችላሉ። ልክ እንደዛ ኢየሱስ እዚህ በኋላ ተሸንፈ ደክመን የመጣ ሊሆን ይችላል። ኢየሱስ ኦሪንቴሽን ይሰጣል። ሃሌሉያ ገብተን እቺ ወሳኝ ሰዓት ኢየሱስ ይባላል። ወሳኝ ሰዓት። ስለዚህ ሉቃስ 2:42 ላይ ስታነቡ ኢየሱስ ይታዘዝላቸው ነበር ለማርያም ለዮሴፍ ልጃቸው ያለ ይታዘዝ ኢየሱስ ይባላል። ማርቆስ 5:18 ላይ ደግሞ የዓመቱ አለቃ እኔም ታዛዥ ነኝ አለ። ኧረ እንዲህ አይነት እምነት እኔ አይቼ አላውቅም አለው ኢየሱስ። ይሄ እምነት የመጣው ታዛዥ ከመሆኑ የተነሳ ማቴዎስ 8:5 ደግሞ ያ አጋንንት ያወጣለት ሰው ኢየሱስ ምናለ መጀመሪያ ቤት ለቤተሰቦች ኢየሱስ ጸሎት ብቻ የምትጸልይ ቸርች ጎበዝ በአልማንገር ቤት ልብስ አይታጠብም፣ ቤት ምግብ አይሰጥም። በቃ እሱ በጣም ጥሩ አገልጋይ እንዴ! ሲያይ ታስተካክላለች እና ሲያይ ካልሲ ምንም ልብስ አይታጠብም። ከውጭ ሲመጣ ምሳ ልስጥ የለም። እሷ ጸሎት ብቻ መጨረሻ ግራ ከሆነ እዚያ ሰዎች ሄደው ኧረ እኔ ሚስቴን ልፈታ ነው በኢየሱስ እኔ ስንት ሳምንት በስራ ጉዳይ ቆይቼ ስመጣ እሷ ጸሎት ላይ ምሳ ትበላለህ፣ ልብስ የለም አይታጠብም። እኔ ምን እላለሁ? ይሄንንማ እኛ ፍታለን አሉና ሁለቱም ጠሩ። ከዛ ጠሩና አንተ እንዴት ነው? አንቺ ምን ሆነሽ ነው? ባልሽ እኮ ልፈታ ነው እያለ ነው። ምን ሆነሽ ነው ሲባል ምን ሆንኩ? አትታዘዝም እያለሽ ነው። ቤት አትታዘዝም፣ ቸርች ብቻ ጸሎት ብቻ በቃ ብቻ አንቺ ምን እንዲጠራ እኔ እኮ መንፈስ ቅዱስ ጸልይ ሲለኝ መጣ። እኔ እሱ መጣ አልመጣ ምግብ ያስፈልጋል እኔ አላውቅም። እኔ ጸልይ ካለኝ በቃ ታዲያ መንፈስ ቅዱስ አይመጣም እንዴ? እንዴት ላድርግ? እኔ ለእሱ ምግብ ከማቅረብ በመንፈስ ቅዱስ መባረክ ይመጣል። እኔ ያንን ነው ማስፈልገው ወይ ለሁሉም ጊዜ ያለ እንደሱ ወይ እኔ እኮ መንፈስ ጸልይ ባለኝ ቁጥር በቃ መንፈስ ይበልጣል እያልኩ ነው የምንበረከከው። ለካ እንደዚህም አለ። ወይኔ እሺ ወይ በድያለሁ ብላ ንስሐ ገብታ ያ ትዳር ቆመ። ኢየሱስ ይባላል። አንዱ ደግሞ በጣም ተወዳጅ የቸርች አገልጋይ ነውና በጣም አገልጋይ ሲልቅርታ ቀይስ ማለት ያለች ያው የሚያገለግል ነውና ጥሩ ወንድም ነው። ከዛ ለካ እሱ የሚመታ ነው ሚስቱን የሚመታ ነው አይታወቅም። ከዛ አንድ ቀን ዱላው በዛ መሰለኝ ቅዳሜ ቀን ነው፣ እኛ ጾም ጸሎት ላይ ነው ያለነው። ከዛ ዱላው በስቶ ነው ማለት ነው። ብዙ ታግሷል ኢየሱስ ማለት ነውና እጁ እንደዚህ ታጠብ ወዲያው ማጥፋት ሲነሳ እጁ እንደዚህ ታጠብ። እሷ የተመታችውን መመታት ምንም አላሰበችም። ዋ አለች። ወይ በኢየሱስ እጄ ቢያለኝ ወይ ይህ ብሎ ይጮሃል። እሷ በኢየሱስ ትላለች። የተመታችውንም ረስታ በቃ ቢጮሁ ቢጫጫው እጁ እንዲህ ሆኖ ቀረ። እጁ እንደዚህ እንደሆነ የተደበደበችው እሷ እጁም እንደዚህ ሆነው ተያይዘው መጡ። ምን ሆናችሁ? ምንድን ነው? እኔ እሷን ማትቼ እኮ ነው ቢሾፕ፣ እኔ እሷን ማትቼ ይቅርታ አይሉም እርሶ? እኔ ማትቼ እኮ ነው ይቅርታ በሉ እንጂ አልልም። አንተ ሁለተኛ ተመታለህ። አልመታ ብቻ ይሄንን አስፋቱ እንጂ እኔ ሁለተኛ ኢየሱስ ይባላል። ሁለተኛ ከመታ ይቆረጣል።
ኢየሱስ ይባላል። ስለዚህ እሱም እጁ ተፈውሶ ሁለተኛ እንዳይመጣ ሆኖ ሄደ። ምንላችሁ ፈልጌ ነው፣ ቤትም ውስጥ ሃሌሉያ ጸጋ መታየት አለበት፣ ውጪ መታየት አለበት። ክብር ለኢየሱስ ይሁን። ስለዚህ ማቴዎስ 7:21 ላይ እናንተ አመፀኞች ከኔ እንዲህ ሲሰብኩ ቆይተው አጋንንት ሲያወጡ ቆይተው ምን ሲአረኔ አላውቃችሁ እንደምን ያላውቃችሁ እንዳይለን ጸጋችንን ከቤትም ሃሌሉያ እያሳደጉ እስከ መሰዊያ ድረስ እንደፈቃዱ አገልግሎት ስብከቱ ቆሻሻ እዚህ ጋር መልቀም ክችን መስራት እዚህ ጋር ሳውንድ ሲስተም ሁሉ ተጠቃቅሞ ዜናው አላሳመረው አገራችን ኢየሱስ ይባረክ። ኢየሱስን ለማየት በጸጋ የምናገለግልበት ዘመን ላይ ደርሰናል። ኢየሱስ ይባረክ። አስቴር ደግሞ ንጉሥ ስለሆነ ንግስት ስለሆነ ቆንጅዬ ናት። አስቴር ንግስት ስለሆነ ንጉሱ ነይ ሲላት አልመጣም አለች። ባለመታዘዟ ደግሞ አለመታዘዝ እኛን ብቻ ሳይሆን ትውልድን ያጠፋል። አለመታዘዝ ትውልድን ያጠፋል። እውነት ነው። አሁን በዘመናችን አሁን ያለንበት ዘመን ሰው መታዘዝ አይፈልግም። ወንድ ለወንድ ጋብቻ ይፈቀድልን፣ ሴት ለሴት ይፈቀድ፣ ሁሉ ነገር ይፈቀድ፣ እኛ ነፃነት ነው የምንፈልገው የሚል ጩኸት ምድርን ሞልቷል። ያ ማለት ወንድ ለወንድ ይፈቀድ ማለት ትውልድ ምን ይሁን ማለት ነው? ይጥፋ ማለት ነው። ሴት ለሴት ይፈቀድልን፣ ነፃነት ምን ይሁን? ትውልድ ይጥፋ ማለት። አስቴር ትውልዷንም አላዳነች፣ ራሷም አልዳነች። እንደውም ያን ጥቅስ ላንብብና በቃ ጨርሻለሁ። ፓስተር ወደዚህ መጥቶ ይጸልይልናል። ያችን ግን አስቴርን ላንብባል። ክብር ለኢየሱስ ይሁን። አለመታዘዝ ትውልድን ያጠፋል። እህቶች ትውልድ ይጠፋል። ትውልድ ከሚጠፋ ደግሞ እኛ እየታዘዝን ኢየሱስ ይባረክ። አስቴር ምዕራፍ 1 ቁጥር 10 ላይ አለፍ ብዬ አነባዋለሁ። በሰባተኛው ቀን ንጉሡ አርጤክስስ የወይን ጠጅ ጠጥቶ ደስ ባለው ጊዜ ንግሥቲቱ አስቴር መልከ መልካም ነበረችና ውበቷ ለአሕዛብና ለአለቆች እንዲታይ የመንግስቱን ዘውድ ጭነው ወደ ንጉሡ ፊት ያመጧት ዘንድ በፊቱ የሚያገለግሉትን 7ቱን ጃንደረቦች ምሁማንን፣ ባዛንን፣ ሐርቦናን፣ ገበታን፣ ዛቶላንን፣ አዛርን፣ ከርክስን አዘዛቸው። ነገር ግን ንግሥቲቱ አስቴር በጃንደረቦቹ እጅ በላከው በንጉሡ ትእዛዝ ትመጣ ዘንድ እምቢ አለች። ንጉሡ እጅግ ተቆጣ፣ በቁጣው ተናደደ። ኢየሱስ ይባላል። ቁጥር 16 ናንበው። ምሁካንም በንጉሡ በአዛውንቱ ፊት እንዲህ አለ፣ ንግሥቲቱ አስቴር አዛውንቱ ሁሉና በንጉሡ በአርጤክስስ አገር ያሉትን አሕዛብ ሁሉ በድላለች እንጂ ንጉሡን ብቻ የበደለች አይደለችም። አለመታዘዝ ትውልድን ጭምር ያለ እሷ ለባሏን አልታዘዝም ያለችው ግን አለመታዘዟ ለሁሉም ለሀገር ሁሉ ነው፣ ለንጉሡ ብቻ ነው። አስቴር ወደ ንጉሡ ወደ አርጤክስስ ፊት ከእንግዲህ ወዲህ እንዳትገባ የንጉሡ ትእዛዝ እና በሜዶን ሕግ ይጻፍ። ንጉሡ ንግስትነቷን ከእርሷ ለተሻረችው ለሌላይቱ ይስጥ። ይቺ አለመታዘዟ እምቢ ማለቷ ጸጋዋን አለማሳደጓ ባሏን ብቻ ህዝቡንም ለሌላ ይስጥ። ንግስትነቷን አጣች፣ ትውልዷን አጣች ባለመታዘዟ። መታዘዛችን ጸጋችንን ያወጣዋል፣ ያሳድገዋል። አስቴር ግን መርዶክዮስ ያዘዛት እምቢ ብትል ንግስናዋ ይቀጥላል። እሷም ወርዳ አንቺ እምቢ አልሽ፣ አልታዘዝም አልሽ፣ ጸጋዬን አላሳድግም አልሽ ወይ በይ እንግዲህ አንቺና አባትሽ ቤት ትጠፋላችሁ። መዳን ላይ ይሁድ ከሌላ ይመጣል። ማንታዘዝ ከሆነ ልጆቻችን እናጠፋለን፣ ትውልዳችን እናጠፋለን። ምንታዘዝ ከሆነ ደግሞ ጸጋችን እናሳድጋለን፣ ትውልዳችን እናገናለን። ስለዚህ ያንን ጸጋ ኢየሱስ ይስጠን። ፓስተር ይጸልይልናል። ሁላችንም በጸሎት መንፈስ ሆነ ጸጋዬን አላውቅም የምትሉ እህቶች ጸጋችሁን የምታሳድጉበት አጥቢያ አላችሁ፣ ትዳር አላችሁ። ከቤታችሁ ጀምሩ፣ ከቸርቻችሁ ጀምሩ። ጸጋችሁ ያድጋል። ጸጋን አግኝተሻልና
ጌታ ኢየሱስ ይባረክ። እስቲ እናመስግን። በእውነት ዮሐንስ ወንጌል ምዕራፍ 1 ቁጥር 16 እኛ ሁላችን ከሙላቱ ተቀብለን ጸጋ ላይ ጸጋ ተሰጥቶናል የሚል ቃል ኪዳን ስላለ ጸጋ ያላችሁም የሌላችሁም ባላችሁም ላይ የሚጨመር ጸጋ መጥቷል። ዛሬ የሌላችሁም ጸጋ እግዚአብሔር ለትሑታን ጸጋን ይሰጣልና እስቲ እናመስግነው። ጌታ ኢየሱስ ቤተክርስቲያን በጸጋ ስለተሞላች ስለምትሞላ ጸጋ ላይ ጸጋ ስለተሰጠን ስለሚሰጠን ጸጋ ተመስገን። አቤቱ ጌታ ኢየሱስ ሆይ ፍርሃትን የሚያስወግድ ጸጋ፣ ጉልበት የሚሆን ጸጋ፣ በድካማችን ጌታ ኢየሱስ ኃይል የሚሆን ጸጋ ስለተናገርከን የመንፈስ ጸጋ፣ የመዳን ጸጋ፣ የአገልግሎት ጸጋ፣ የሚያስፈልገን ጸጋ ሁሉ በእኛ ለበዚህ ጉባኤ ላይ ስለፈሰን እንባርካለን። ክብር ለአንተ ይሁን ጌታ ኢየሱስ፣ ክብር ለአንተ ይሁን ጌታ ኢየሱስ፣ ክብር ለአንተ ይሁን። ተመስገን ጌታ ኢየሱስ። ከሙላት የተቀብለን ጸጋ ላይ ጸጋ ተሰጥቶናል። ዛሬ በዚህ ቃል አትፍሪ ተብሎ ተጽፏልና ጌታ ኢየሱስ በጸጋ ምክንያት የኃይል የበረከት ጊዜ ስለሆነልን እጅግ እናከብራለን። ክብር ለአንተ ይሁን። አሁንም ጸጋ ላይ ጸጋ ተሰጥቶናልና ፍርሃት ከእኛ ተወግዶ የዚህ ኃይል የፍቅር ራስን የመግዛት ጸጋና መንፈስ እንዲጨመርልን ራሳችን ላይ እናቀርባለን። አንድ ጊዜ ሁላችን ስቆመን አንድ ጊዜ እንደው እግዚአብሔር ጸጋ ስለሰጠን ዛሬ ምንም አይነት ፍርሃት ካለ ተወግዶ ለሁላችሁ ጸጋ ስለተሰጠ እስቲ በጸጋ የባረከን አምላክ በእግሮቻችን እንቆማለን። ሁላችን ብድግ ብለን እስቲ እጆቻችንን ወደ እግዚአብሔር ዘርግተን በነፃ ነው የሰጠው ጸጋ አድሮ የለም የተለየ ብቻ የለም። እዚህ ላይ ያላችሁ በሙሉ የእግዚአብሔር ጸጋ ለሁላችሁ ተገልጧል ስለሚል እጆቻችን ዘርግታችሁ እስቲ አመስግኑት። ለሁላችሁ የእግዚአብሔር ጸጋ ተገልጧል። ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ጸጋ ስላገኘው ተመስገን። ስለሰጠኝ ጸጋ ተመስገን። ስለተናገርከኝ ጸጋ ተመስገን። ስለወረደልኝ ጸጋ ተመስገን። በላይ ላይ ስላለው ጸጋ፣ ስለ አገልግሎት ጸጋ፣ ስለ ልዩ ልዩ በረከት ጸጋ፣ ስለ መዳን ጸጋ ሃሌሉያ ተመስገን ጌታ። የብርታት ጸጋ፣ የአገልግሎት ጸጋ፣ የበረከት ጸጋ፣ የምስጋና ጸጋ፣ የመንፈሳዊነት ጸጋ ጌታ ኢየሱስ ይባረክ። ሁላችሁ ላይ ጸጋ ስለው በእውነት እንደሚገባ አመስግኑት ለኢየሱስ ክርስቶስ። በእውነት ጸጋ በነፃ እየሰጠን አምላክ ይባረክ። በጸጋና በእውቀት እያሳደገን ያለ አምላክ እናቶችን እየባረከ ያለ፣ አባቶችን እየባረከ ያለ፣ አገልጋዮችን እየባረከ ያለ፣ ሕፃናትን እየባረከ ያለ ከሙላቱ ተቀብለን በእውነት ሁላችንም ጸጋ ለጸጋ ስለተሰጠን አንድ ጊዜ ይልታና ጭብጨባ በድጋሚ ይሆንልን።